ቲንክ አያና ነው መስለኛል አያና ሴቭ ከዛ አማራ ስትሮንግ ቴንክ ዩ ቴዲ በጣም የሚገራርሙ ሐሳቦች እየተንጸባረቁ ነው አንዳንዶቹም በጣም ፍሬሽ የሆኑ ናቸው ሶስተኛ እና አራተኛ አፋ ምን እንደሚሆኑ አናውቅም አፋ ሰምቲንግ የሚሆኑ ድርጅቶች እየበጡ እንዳሉ ነው ወንድማችን ማሜ እና አኪላ ይነገሩን እንደዚህ አይነት ዲስኢንቲግሬሽን በነገራችን ላይ የክልሉን ህዝብና የአማራን ህዝብ ወይም ደግሞ አለን የሚሉትን አላማ ብቻ ሳይሆን ለወደፊት ያለው ተስፋ ያው ግልጽ ነው እኮ ተነጋግሮ የሚፈታ ነገር ነው በተለይ ትክክለኛ የፖለቲካ ሐሳብና የህዝብ ጥቅም ላይ ተመሰረተ ፍላጎት ላላቸው ሰዎች እኔ አሁን የተመሰረተ የተባለው ድርጅት ብዙ ሰው እንትናን ከዳው ገለዚ ጋር ተመደበ የሚለው ላይ ነበር ትኩረቱ እኔ ያየው የነበርኩት የፖለቲካ አላማ ብለው ያስቀመጡትን ነገር በጣም የሚገርም ነው የብሔር ፖለቲካ የአማራን ህዝብ ጎዳው በደለው የሚል ሐሳብ ይዘው የተነሱ ሰዎች የብሔር ፖለቲከኞች ነን ብለው ነው የጀመሩት ከዛ ደግሞ የኢትዮጵያን ህዝብ እንዳለ ደግሞ ትብብር ይጠይቃሉ መላው የኢትዮጵያ ህዝብ ይላሉ የቀጠናው ኃይሎች ጋር አብረን እንሰለፋለን ይላሉ የቀጠናው ኃይሎች ማለት ቲፒኤልኤፍን ኦላን ኢቭን ከሀገር ውጭ ያለውን ከህግደፍም ጋር አብረው እንደሚሰሩ ነው እንግዲህ ከብሔር ኃይሎች ጋር አብረው ይሰራሉ የሌሎች ብሔሮችን ትብብር ይፈልጋሉ ሀገርን ኢትዮጵያን ይመለከተናል ይቆረቆረናል ይላሉ ደግሞ ድርጅታችን የብሔር ፖለቲካ ነው ይላሉ ብሔርተኛ ነን ይላሉ ኮምፕሊትሊ ኮንትራዲክት የሚያደርግ ነገር ነው ውስጡ ያለው ዩኒቲው ራሱ ኮንትራዲክቲንግ የሆነውን ነገር የመሳብ ነገር ነው ሁለት ጫና ነበረባቸው አንደኛውን ጫና ኢግኖር ማድረግ ይችላል ማኒፌስቶ መስራት አለባቸው አላማ የሌለው ትግል ዝም ብለህ ክልል ዘግተህ ኬላ አድርገህ ህዝብ በመዝረፍ ላይ በዚህ ብቻ በጉልበት ላይ ብቻ የተመሰረተ የፖለቲካ አላማ የሌለው ትግል ነው የሚሆነውና ጥርት ያለ ማኒፌስቶ ያስፈልጋል የሚለውን ከህዝብ የሚመጣውን ድምጽ ያንጉርምርምታ ይሰሙ ነበር ሌላኛው አንድ መሆን አለባችሁ የሚል ሚዲያ ላይ ማህበረሰቡ እዛው ጦር ውስጥ ያሉ የታጠቁ ሰዎች ለምንድነው አንድ ሆነን ማንታገለው የሚል ጫና ያደርጉባቸው ነበር እነኚህን ሁለቱን ለረጅም ጊዜ ኢግኖር ማድረግ ይችላል ምንም ባዘራ ያደርጋቸው ያለ ማኒፌስቶ 2 አመት ሲንቀሳቀሱ ያባከን ያሉት ሰው ምንም የሚመለከተህ ነገር የለም ነው ዘግተውት ነው የሚሄዱት ብዙ ያልተማሩ ለፖለቲካም ቅርበቱ የሌላቸው ሰዎች ገንዘብ ከተለያዩ ሀገሮች አዋጣው ስለሚልኩላቸው እነሱ ላይ ዲፔንድ ስለሚያደርጉ ሌላው ማህበረሰብ የተማረውም ውጭም ያለውም ሀገር ውስጥ ያለውም ታጋዩ የሚለውን ነገር መናቅ ይችላል በኋላ ላይ ግን ህግደፍ በቲፒኤልኤፍ በኩል አንድ ሆናችሁ መምጣታችሁ ግዴታ ነው የሚለውን ጫና ይዞ ሲመጣ ጀነራል ምግበይ ያስተባበረ ተብሎ የሚነገረው ዘመቻ አንድነት የሚለው የሆነ ሰዓት ላይ እርስ በራሳቸው የተጋጩበት ብዙ ጉዳት የደረሰበት ብዙ ሰዎች ላይ ብዙ ነገር እንደደረሰ ይታወቃል እዛው መግባት አልፈልግም እዚህ መድረክ ላይ ያሉ ልጆች ኢንፎርሜሽኑ ከመሬት ድረስ ስላላቸው ማለት ነው አንዳንዶቹ ስልክ ሲያናግሩም የሚቀዱ ስለሆኑ ጊዜው ስላልደረሰ እንጂ ወደፊት ያወጡታል በዛ ደረጃ ተፋጠጥ ውስጥ የገቡበት ነገር የመጣው ከላይ አንድ መሆን አለባችሁ ምንረዳችሁ ከሆነ እኛ ወደፊት የምናስፈነጥራችሁ ከሆነ ተሰብስባችሁ አንድ ሆናችሁ መምጣት አለባችሁ ሲባል 2 አመት የናቁትንና ዝም ያሉትን የህዝብም የታጋዩንም ድምጽ ወዲያውኑ በችኮላ አንድነት ወደ መመስረት ውስጥ ገቡ ማኒፌስቶ መጻፍ አለባችሁ ወዲያውኑ ማኒፌስቶ ወደ መጻፍ ውስጥ ገቡ የነቶሎ ቤት ግርግዳው ሰንበሌጥ እንደሚባል በልጥፍጥፉ እርስ በርሱ የሚጣርስ በዚህ በኩል ብሔርተኛ በዚህ በኩል ሀገራዊ ፖለቲካ የያዘ በአንድ በኩል አይ ቲንክ ደምስ ይመር የሚባል ሰው ነው መሰለኝ ማን ነው ስሙ ጠፋብኝ አሻገረኝ ደምስ የሚባል ምን ይላል አንድ ሽማግሌ እጅ ሰጠ ተብሎ እንትን አይቀየርም ኦሮሞ እየመጣንልህ ነው ብሎ የኦሮሞን ማህበረሰብ እንደ ማህበረሰብ ለኦሮሞ እየመጣንልህ ነው የሚል መልእክት ቪዲዮ ቀርጾ ለጥፏል በዛ በኩል ደግሞ እሱ ውስጡ አለሁበት የሚለው ድርጅት ከሁሉም ማህበረሰቦች የኢትዮጵያ ህዝቦች አብረውኝ እንዲቆሙ ብሎ ይጠይቃል ሐሳቡ እንኳን ያልተሰበሰበ ነው አላማው ያልጠራ ነው because የሚመራው ነገር እውነት ላይ ተመሰረተ አይደለም ሲጀመር እዚህ ላይ አሁን ያሉ ልጆች የተለያየ ነገር ተናግረው እውነት አይደለም ብዙ ነገር ኤቪደንስ የሚያቀርቡት ነገር የላቸውም ከዛ በዘለለ ፍላጎታችን የአማራን ህዝብ ይሄንንና ያን ማድረግ ነው የሚሉት ሰዎች የስልጣን ፍላጎት እንደሚመራቸው የሚያስታውቀው እርስ በእርሳቸው እኛ እዚህ ላይ ስንናገር አንተ ምናምን መሳደብ እኔ በነገራችን ላይ ስድብ በጣም እንደ ቫይታሚን ሰፕሊመንት ነው እየተጠቀመኝ ያለው ምንም ደስ ነው የሚለኝ because ሆኜው በሰደብ ነው ቅር የሚለኝ
ልቤ ውስጥ የሌለውም ከአንደበቴ የማይወጣው ማንነት ያልሆነም ነገር ማንም ቢለኝ ምንም አይመስልኝ። እውነታው እዚህ መሬት ላይ ያለው ነገር የሚታየው ግልጽ የሆነው ነገር ምንድነው? ስልጣን የሚፈልጉ ሰዎች የውጭ ኃይሎች ባቀናበሩላቸው ነገር በቀላሉ መንግስት ጥለን ስልጣን እንይዛለን በሚል ሐሳቤ ህዝብ አሳስተው ብዙ ሰዎችን አስታጥቀው ወደዚህ ነገር ውስጥ ገብተዋል። ከዚህ መወጣት የሚችለው እንዴት ነው? አንዳንድ ቀደም ከአኪላ ጋር አንድ መስማማበት ነገር ያገኘሁት በስንት ዘመኔ እጅ ሰጡ የሚለውን አይደለም ተደራደሩ በሚለው ነው አለ። እጅ ሰጡም ሆነ ተደራደሩ እኔ የሰላም አማራጭን ተቀበሉ የሚለውን ነው የምወስደው። ለፍቅር ለሰላም እጅ ቢሰጥም ያምራል። በነገራችን ላይ ለማህበረሰባቸው አዋጭ የሆነውን ነገር አይተዋል። አንደኛ፣ ሁለተኛ የማይዋጥላቸውን መጨረሻ አርፍዶ ብሔርተኝነት ከማህበረሰቡ ስነልቦና ጋር ከአቀማመጡ ጋር ከአኗኗሩ ጋር ኢትዮጵያ ውስጥ ተሰባጥሮ ከስሪት የተነሳ ኢትዮጵያን ለመመስረት በተደረገው ስሪት የአማራ ህዝብ አማራው መላ ሀገሪቱ ላይ የሚኖር ነው። ተበትኖ ብዙ ሀገር ላይ የሚኖር ነው። ሳይኮሎጂውም የፖለቲካ አስተሳሰቡም ብሔርተኛ ነህ ድርጅት ብለው ከስር ያለውን ሰው እናሳምጽባቸዋለን መሪዎች ላይ እስከ ማለት ድረስ ተደርሷል። አሁንም አማራጭ ትክክለኛው አማራጭ የኢትዮጵያ ፖለቲካ ከብሔር ወጥቶ ወደ ሐሳብ ፖለቲካ መምጣት አለብን። ማህበረሰብን እንዴት እናስተዳድር? ኢኮኖሚ፣ ነፃነት፣ የዲሞክራሲ አሳታፊነት፣ ኢንተርናሽናል ዲፕሎማሲ፣ ሀገር ኢንትረስት ማስከበር፣ እነኚህ ነገሮች ናቸው የፖለቲካችን ማዕከል ሊሆኑ የሚገባው። እኔ እንደ አጀንዳ ብልጽግና የሚባል እኔ ደግሞ ሐሳቤ ይሄ ነው የሚል ድርጅት ይምጣና በፖለቲካ ሐሳብ ተወዳደሩ ነው እንጂ ብሔር ለአስተዳደር ነው። በማንነቱ ይተዳደር ሰው በራሱ ቋንቋ በራሱ አካባቢ ሰው ሰልፍ አድሚኒስተር ያድርግ። ፖለቲካ ግን ሐሳብ ላይ ነው መመስረት ያለበት ነው የሚለው እንግዲህ አሁን ያለው። ይሄንን ትተህ 1968 የቲፒኤልኤፍ ማኒፌስቶን አስታጥቃ የታአት ታጋይ የነበረውን ተፈራ ማሞን ላይ ጦር አዛዥ አድርጋ ተሾመውልህ በስነ ስርዓት አሸንፍጠ ምግበይ ስር ስትገባ ኦፍ ኮርስ መተው ሰዎች ያጅቦ ቅድም እንዴት ማለት መሬት አይሸጥም በኢትዮጵያ ህግ። አንተ 40 ሚሊዮን መሬት መሸጥ ማለት ይኸውልህ መሬት ላራሹን ያልተሻገረ ፖለቲካ ያላቸው የርስትና የጉልት ፖለቲካ ስቲል የሚያወሩ ሰዎች ናቸው። አሜሪካ እየኖርክ ማለት ነው። በኢትዮጵያ ህገ መንግስት መሬት አይሸጥም። መሬት የብሔር ብሔረሰቦችና ህዝቦች የኢትዮጵያ መንግስት ንብረት ነው። ስትነሳ ደግሞ ተመጣጣኝ የሆነ ቦታ ይሰጣል። እንድሸጥ እንድትለውጥ ሳይሆን መኖሪያ ከሆነ እንድትኖርበት፣ የንግድ ከሆነ እንድትነግድበት። ማስተካከል ከቻልክ ያለህበት ቦታ ላይ ታስተካክላለህ። እኔ እስክንድር አስታውሳለሁ በጣም ከተሳሳታቸው ነገሮች ውስጥ ብዙ ጊዜ ባይዘው እንትኑ የሚነካ ሰው አይደለም፣ ቢስመርጅ የሚደረግ ሰው አይደለም። እስክንድር የተሳሳተ የፖለቲካ ስታንስ ላይ ነው ያለው። አሁን የራሱን እንትን የዳከረን ያለው ግን ቢስመርጅ የምታደርገው አይደለም። እንደውም ትርድ ሰው ነው። እውነት ላይ ምን አለ መስቀል አደባባይ ላይ ቆሞ ይሄ ስርዓት እየሰራ ያለው ብሎ ሲጮ ቪዲዮ አለ፣ ሁሉ ጊዜ የሚያስቀኝ ቪዲዮ። ዛሬ አዲስ ታይምስ የሚጮኸው ጩኸት ከዛ ጋር ይመሳሰልብኛል። በቀደም የአላፋት ዝማሬ በድሮን እያየሁኝ ነበር፣ እንዴት እንደሚያምር መስቀል አደባባይ እንደዛ አሸብርቆ አምሮበት ተሰርቶ እስክንድርን ያስለቀሰው ስራ ማለት ነው። ዛሬ አዲስ ታይምን የሚያስለቅሰው ስራ ይሄ የሚሰራ የሚያምር ነገር ሲመጣ የተቆሸሸው ሲጸዳ የሚያስለቅስ ለዛ ለቆሸሸው ነገር አይደለም። 40 ሚሊዮን ብር መሬት ይሸጣል ያልኩ ሰው እያሳዝነው አይደለም። የራስህን ፖለቲካ እዛ ውስጥ መወሸቅ ስለምትፈልግ ነው። እኔ ካልሰራሁት ሌላ የሰራው ድካም ነው ጥፋት ነው ብላችሁ እሺ ድካም ነው ብላችሁ ስለምታስቡ ነውና ከዛ ነገር ውስጥ መውጣት አለባችሁ። ድርድር እንደ መጥፎ እንደ ጥፋት እንደ ክፋት የሚታይ የነበረው ዛሬ በኢትዮጵያ ፖለቲካ ውስጥ ድርድር እንደ ጥሩ ነገር ተጀምሯል። ይሄ ኦሮሚያ ውስጥ ካሉ ኃይሎችም ጋር ተመሳሳይ ነገር እንዲሆን እንፈልጋለን። ትግራይ ውስጥ ያሉ ኃይሎች እነ ቲፒኤልኤፍ ኦሬዲ የተደራደሩት ነገር ውጤት ህዝባቸው አርቨስት እንዲያደርግ እንዲጠቀም ወደ ሰላም ትኩረታቸውን ማዞር አለባቸው።
አማራ ክልል ላይ ጦርነት በአዲስ መንገድ ኮንትራት እናደርጋለን ብለው የያዟቸው ሰዎች የህዝብ ድጋፍ እንደማያገኙ ቲፒኤልኤፍን ተሸክመ አማራ ፖለቲካ ውስጥ መግባት አትችልም የሚለው ማመን አለባቸው። አያዋጣቸውም። ራሳቸውንም ዋጋ ያስከፍላቸዋል። ኋላ ከዛ ውስጥ መውጣት አለባቸው። ኮንትራት አድርገው በፕሮክሲ አማራ ክልል ላይ ነው እኛ ጦርነት የምናደርገው መንግስት የምንጠለው የሚለው አስተሳሰብ አይሰራም። ከዛ መውጣት አለባቸው ብዬ አስባለሁ። አማራ ክልል ላይ ትክክለኛው አማራጭ ይሄ ነው። የመረጡት ደግሞ ብዙዎች እየመጡ ገና አሁን ጎንደር ብዙ ነገር ጥሩ ነገር እናያለን። ሌሎች አካባቢዎች ሸዋም ላይ ጎጃምም እንደዛ ይሆናል ብዬ ተስፋ አደርጋለሁ። ህዝባችን ሰላም እንደሚያገኝ ነው ማምነው። አመሰግናለሁ። ቴንክ ዩ አያና። ወደ ቅድስት እንሄዳለን። ሌሎቻችሁ ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ቀደም ሲል የጠየኳችሁ ጥያቄ ያለ ቴሌግራም ላይ ብዙ ከ20 ሰዎች በላይ ኮሜንት አድርገዋል። እንዴት ናችሁ? ከላይም ከታችም ያላችሁት አለን። ምስኪኑ የአማራ ህዝብ የተነገደበት ያው መቼም ደግሞ አልቀርም። አሁን አንዳንዶችን እያዋረደልን ነው። ይሄን ነበር ስንታገር የነበረው በህዝባችን መሸቀል በጣም ትክክል አይደለም የሚል አንዳንዶቹ እንደውም በድፍረት የሰዎችን ማንነት ይቀሙ ነበርና ዛሬ ስብዕናቸው በፊት ለፊት እየተገለጠ እየወጣ ህዝባችን ላይ ምን ያክል ጨካኞች እንደሆኑ በደንብ እንድናይ እግዚአብሔር ስለረዳን እኔ እውነት ለመናገር በጣም ደስተኛ ነኝ። አንዳንድ ነገሮች ይገለጣሉ በራሳቸው ሰዓት። ከመንግስት ጋራ የሰላማዊ አማራጭን መርጠው ገቡ ስለተባሉት የፋኖ አመራሮች እኔ እነዚህ ሰዎች ወደዚህ ትግል ሲገቡ የአማራን ኮዝ ይዘው ነው የገቡት። በዚህ ትግል ውስጥ ብዙ መከራ ከፍለዋል፣ ዋጋ ከፍለዋል፣ ስም ያላቸው ምናልባትም የኢትዮጵያ አንድነት ችግር ውስጥ በገባ ጊዜ በግንባር ቀደምትነት ሄደው ሀገር እንዳትፈርስ ዋጋ የከፈሉ ሰዎች ናቸው። ዛሬ እነዚህ ሰዎች ትግሉ ውስጥ ቆይተው ትግሉ የትጥቅ ትግል ስታደርግ በየጊዜው የሚመጡት አዳዲስ ነገሮች እያስተማሩህ እየተቀየርክ እየገመገምክ መሄድ ስትችል ነው አንተ ለተነሳረበትን ዓላማ ማሳካት የምትችለው እንጂ ከዚህ ቀደም ሲደረግ እንደነበረው በቃ ሂድ ግፋ፣ እዚህ ትገባለህ፣ እዚህ ትወጣለህ፣ ለመገምገም ለመደራደር ነገሮችን ቆም ብሎ ለማየት ለማደራጀት የሚደረጉ ነገሮችን እንዳታይ ተደርጎ ተሸብቦ የሄደበትን ነገር ጥሰው ሲወጡ ስም ልትሰጣቸው አይገባም። እኔ ለእነዚህ ሰዎች ትልቅ ክብር አለኝ። ዝም ብሎ ሰዎች አይደሉም። የቻሉትን ሁሉ አድርገዋል። በዚህ ትግል ውስጥ የጎንዮሽ ልፊያዎች ነበሩ። ከፍተኛ የስም ማጥፋት ዘመቻ ተደርጎባቸዋል። በጎንዮሽ ውጊያው በጣም ብዙ ያደራጁት ወጣቶቻቸው ሞተውባቸዋል። ከዛ ደግሞ በግልጽ የተናገሩት ነገር አለ። የዓላማ ልዩነት አመጣን አሉ። የዓላማ ልዩነት ሲያመጡ ከዛኛው ግሩፕ ጋር ከምሰለፍ ከዚህኛው ጋር ብሰለፍ የአማራን ህዝብ እጠቅማለሁ የሚል ነው ይዞ የመጡት። ዋይ ለምንድን ነው ይህ ሀሳብ የሚገፋው? ትላንት ጀግናዬ ስትለው ትላንትና ስታወድሰው የነበረው ሰው ይሄ ለኔ አሁን ይሄ የትግል ሰዓት ለኔ ተስማሚ አይደለም፣ ህዝቤንም መከራ ውስጥ ከቷል ብሎ ደግሞ ቆም ብሎ ሲያስብ እሰይ ነው ማለት ያለብህ። ሐሳቡን መቀበል ነው እንጂ ያለብህ እንደ ከሃዲ ተቆጥሮ ኢትዮጵያ ውስጥ የሚፈጠሩ አለመግባባቶችን በሰላም ለመፍታት የሚመጡ አካላቶችን የመግፋትና ሀገሪቷን በተለያየ የጦርነት ቀጠና ውስጥ እየዛቀጠች እንድትኖር የማበረታታት ያክል ነው። አንዳንዶች እንደሚሉት ዝም ብለው አልገቡም። ውይይት አድርገዋል ከመንግስት ጋር፣ በሰላም ለመፍታት ተስማምተዋል ከክልሉ መንግስት ጋር፣ ተፈራርመዋል። የነሱን ሐሳብ የገዙ የፋኖ ትግል እንደሚታወቀው በየቦታው የራሱን አደረጃጀት ይዞ ነው የቆየው። የነሱን ሐሳብ የሚገዙ ከየቦታው ያሉ ከተለያየ አደረጃጀት ያሉ ሰዎች በየጊዜው ወደዛ መጡ። ከዛ ሰላም ስምምነቱ መጣ። ከተማዋን ጎበኙ። ምን ችግር አለ? አዲስ አበባ የነሱም ናት እኮ፣ ከተማቸው ናት እኮ። ትልቁ ጥያቄ የሚሆነው ይዘህ የወጣኸው ዓላማ ላይ ስትታገልበት የነበረውን ነገር በሰላማዊ መንገድ ከመንግስት ጋር መፈጸም ትችላለህ ወይ? ልታሳካው ትችላለህ ወይ የሚለውን እዛ ጋር መጠየቅ ይቻላል እንጂ ለምን አዲስ አበባን ጎበኙ? እነሱ ያልጎበኙት ማን ሊጎበኝ ይችላል? ከተማቸው ሀገራቸው ናት፣ ዋና ከተማቸው ናት። ስለዚህ መጎብኘት አለባቸው። ለምን እንደ አዲስ ነገር ይታያል? ምክንያቱም ኢትዮጵያ ውስጥ ከፌዴራል መንግስት ጋር የተጋጨ መሳሪያ ያነሳ የፋኖ ኃይል ብቻ አይደለም። የህወሓት ኃይል አንስቶ በዛ ሁሉ መከራ ውስጥ አልፎ ስምምነት ከወረደ በኋላ ክልል ውስጥ በተፈጠረው አለመግባባት የዓላማ ልዩነት ሲመጣ እነጌታቸው እኮ አዲስ አበባ ሄደዋል።
እነሱ እየጎበኙ አይደለም እንዴ? እነሱ እየሰሩ አይደለም እንዴ? ስልጣን የሚይዘው እኮ እየሰሩ ነው። ስለዚህ አፕሪሼት ነው ልናደርጋቸው የሚገባው። የትግራይን ህዝብ የሚያዋጣው ከፌዴራል መንግስቱ ጋር ተዋግቼ ሌላ ነገር አድርጌ ሳይሆን በሰላም መወያየት የትግራይን ህዝብ እንዲያተርፍ ያደርገዋል የሚል ዓላማ ይዘው የመጡ ሰዎችን ለምን ትገፋቸዋለህ? አየህ፣ የኛ የማህበረሰባችን ችግር በራሱ ሁልጊዜ ሄደህ ግፋ በለው ጦር አንሳ፣ አንተ ተሸንፈሃል፣ ሰነፍነህ ምናምን እያለ በየቀኑ ተጋደል ነው የሚለው ማለት ነው። ስለዚህ እነዚህ ሰዎች በብዙ መከራ ውስጥ ያለፉ የአማራ የቁርጥ ቀን ልጆች ናቸው። ይህ እስከዛሬ የሰሩትን ነገር ዛሬ ከመንግስት ጋር ተነጋገሩ ብለው በአንድ ጀንበር አፈር ማብላት አይቻልም። እነሱ ታሪክ አላቸው፣ ታሪክ ጽፈዋል። ያዩበት ደግሞ መንገድ አለ። ይሄንን ማክበር እንዳንድ ደጋፊ በተለይ ደጋፊ ይገባዋል። ከዛ በተጨማሪ በዚህ ልዩነት ውስጥ እኔ እስክንድር ትልቅ ነገር አስተምሮን ሄዷል። የዓላማ ልዩነት፣ የአሰላለፍ ልዩነት አምጥተናል ያሉት ወደሚመቻቸው ሲሄዱ፣ የአማራ ህዝብ ግን አንድ ድርጅት መፍጠር አለበት ብሎ ያሰበው ኃይል ደግሞ የእሱ ድርጅት የነበረው እንግዲህ እስክንድር ይታወቃል። አብዛኞቹ ወደዛ ሲሄዱ፣ እሱ ግን በልዩነት ውስጥም ቢሆን እኔ የቆምኩለትን ዓላማ ያሸነፈም ቢሆን በድምፅ ብልጫ ብበለጥም አማራ ግን አንድ ድርጅት እንዲፈጥር እፈልጋለሁ ብሎ ደግሞ ሌላ የተሰለፈ ኃይል አሳይቶናል። ስለዚህ አንድ ድርጅት መጥቷል። ይሄ ድርጅት አሁን እንደሌሎቹ የእንትና ነው የምናምን ነው ምናምን ነገራችን ላይ አንድ ሆኖ በአንድነት የመታገል ጽንሰ ሀሳቡ ራሱ ከመጀመሪያ ጀምሮ የእስክንድር ነጋ ነው። በትክክል አማራ ስንል ነበር እኮ አማራ አንድ ድርጅት ያስፈልገዋል አለን። አንድ ድርጅት ደግሞ ሆኖ እንዲመጣ ብዙዎች ለፍተዋል፣ ደክመዋል። እንዴ እስክንድር እኮ ከነበረበት ከሚያምንበት ነገር ወጥቶ ግን አንድ ድርጅት መምጣት አለበት ብሎ ራሱን መስዋዕት አደረገ። ከዚህ በላይ ሀምብልነት የለም። ከዚህ በላይ ለአማራ ህዝብ መቆም የለም። እስክንድር በብዙ ስቃይ ውስጥ እንዳለፈ እናውቃለን። ግን አንድ ድርጅት መምጣት አለበት ብሎ ቆሟል። አንድ ድርጅት ሲሆን እኔ እማየው አንደኛ የአማራ ህዝብ እፎይ ማለት አለበት። የአማራ ህዝብ በሰበባ ሰበብ ጠያቂ በሌለበት ሁኔታ የእናቴ ቀሚስ አደናቀፈኝ እየተባለ መከራውን መቁጠር የለበትም። አሁን ድርጅት መስርታችኋል። አየህ፣ ጥያቄህንም ደርጀት አድርገህ አምጥተህ ለመሞገት ይመችሃል። አሁን ድርጅት አምጥታችኋል። ዘመነ ሰብሳቢ ሆኖ መጥቷል፣ ሊቀመንበር ሆኗል። ሌሎች ስራ አስፈጻሚዎች በስራው እንዲሆነ ተደራጅተህ መጥተህ የአማራን ትግል ወዴት ነው የምትወስደው ብሎ ደግሞ መጠየቅ ያስፈልጋል። ማይቀበሉት ካሉ ለምሳሌ ሶስተኛ ኃይል አለ። ይሄኛው ከሻቢያና ከቲፒኤልኤፍ ጋር የሚሰራ ነው ብሎ እኮ የሚከሱ ኃይሎች አሉ። ምንድን ታሪክ ሁለቱ ምንድን ነው የሚሉት? ሁልጊዜ ሂሳባቸውን አስልተው የሚሰሩ ሰዎች መልአክ ሰብስበህ ብታመጣ አይቀበልን። የራሱ ሂሳብ ስላለው ማለት ነው። ይሄ ድርጅት ተመሰረተ አይደለ? እፎይ እሰይ እንኳን መሰረታችሁት። ከዛ ወዴት ነው የምትወስደው ብለህ ታያለህ። ወስዶ ትግሉን ከሻቢያና ከህዋት ጋር የሚያቀላቅለው ከሆነ መንገድህን ትለያለህ። ኖ አንተ አማራን አትወክልም፣ አሁን ጥግህን ያዝ፣ ከክልል የምውጣ ይላል። ህዝቡ እኮ ሸሽጎ የያዘው የሚያበላው የሚያጠጣው ህዝብ እኮ መንገድህን ስትለይ ሂድልኝ ይልሃል። አይነው ፖለቲካ የሚገባው ሰው ብዙ ችግሮች እንዳሉ እናውቃለን። እነዚህ የተባሉ ነገሮች ዝም ብሎ ናቸው ምናምን ብዬ እኔ አላስብም። እኔ ከዚህ በፊት ስከራከርበት ነበር። የፋኖ ትግል መስመሩን ለቋል፣ ሌሎች ኃይሎች ገብተውበታል ምናምን ስል አሁን ዛሬ 24 ሰዓት ሲያቆሽሹት የሚውሉ ሰዎች የብልጽግና ካድሬ በዳዲና ምናምን እያሉ ሲሉ ነበር። ይሄ መድረክ ጥሩ ነው፣ ሁላችን ምላሳችን ስንት እንደሆነ እያሳየን ስለሆነ ማለት ነው። ግን በቃ ድርጅት መጥቷል። ድርጅቱ ይውደቅም ይነሳ። እንደውም እነዚህ አመራሮች ለአማራ ህዝብ ነው እየታገሉ ያሉት ወይስ የሌላው ማስፈጸሚያ ናቸው የሚለውን ፊት ለፊት የሰጣቸው ነው። ከዛ ነገር እናያቸዋለን። ብዙ ምንቆይበት አይደለም። ህዝባዊ ትግሉ ግን ይቀጥላል። የአማራ ህዝብ ደግሞ የሚታገለው መብቱን የሚጠይቀው ደግሞ የግድ አፈሙዝ በማንሳት ብቻ አይደለም። ሌሎች የትግል ስልቶችን ይቀበላል። መንግስት ውስጥ የገቡ ኃይሎች ጥያቄውን ወደፊት ይዘውት እንዲሄዱ መግፋት ይቻላል። መደራጀት ይቻላል። ዓለም አቀፍ ጥያቄዎችን ማንሳት ይቻላል። የግድ የአማራ ህዝብ ትግል የአማራ ህዝብ ጥያቄ በጦር መሳሪያ ብቻ ነው ብሎ አይን ጎበዝ እያሉ ግን ክልሉን እንደገና የጦርነት ቀጠና ውስጥ ለማስገባት መሄድ ትክክል አይደለም። ህዝቡ ይበቃዋል። መከራውን አይቷል። ከሚገባው በላይ መከራውን አይቷል።
እዚህ ተሰብስቦ ግፋ በለው ሂድ፣ ህፃናት ሴቶች ሲገደሉ ሂዱ አንበሶቻችን እየተባለ ሲደለቅ የነበረው ህዝቡ ላይ የወረደበት አበሳ ቀላል አይደለም። ስለዚህ እነዚህ የገቡ ሰዎች ጥሩ መንገድ ነው ይዘው የመጡት። የጦርነት መጨረሻው ድርድር ነው ይታወቃል። ለምን ብዙ ሰው ከገደላችሁ በኋላ ለምን አትደራደሩም ከሆነ ከአማራ ክልል ይውጣና ሌላ ክልል ላይ ሆኖ እንትኑን ይሄ እየደገፉ ያሉ ተዋጉ ሂዱ ቀጥሉ ምናምን የሚሉት ከክልሉ ይውጣና ሌላ ቦታ የነሱ ወገኖች ቤተሰቦቻቸው ያሉበት ቦታ ላይ ሄዶ ምን ያህል እንደሚያም ይዩት። ይሄ ክልሉን ለማውደም ታስቦ ነው። እንደገና ሌላ መንገድ እንፈልጋለን፣ እንደገና ይሄኛው ኃይል መቀጠል አለበት ምናምን እያለ ይሄ ጦርነት የሚጎስመው ህዝቡ ለምን ሞቶ አላለቀም? ለምን እነዚህ እንኳን ገብተው እንኳን የሰላም አየር ለምን ተተነፈሰ የሚል አይነት ከህዝብን ከመጥላት የተነሳ ነው። ቴንክ ዩ ቴዲ። ቴንክ ዩ ለጠየኳችሁ ጥያቄ ከኮሜንት ለጻፋችሁ ሰዎች ኮሜንቶቻችሁን እኛ ውስጥ ካልገቡ በስተቀር የሚያወሩት ወሬ የላቸውም። አንዳንዶቹ ያሳዝናሉ። ለእነሱም መጸለይ ያስፈልጋል። አንዳንዶች ፓርቲ ማዕቁ ሊኖሩ ይችላሉ። ተመራጭ ቲቪ ወይም ደግሞ ሌላው ኦልተርኔቲቭ የሌላቸው ሰዎች አሉ። ይሄ ራሱ ትልቅ እድል ነው። በነገራችን ላይ ፋኖ፣ ቲፒኤልኤፍ፣ ኦነግ፣ ብልጽግና ተባብለ ማውራት ቀላል አይደለም ማይ ፍሬንድ። ይሄ ቀላል አይደለም። ይሄ ሁሉም የሆነው ሀገር ስላለህ ነው። በመፍራትና በመንቀጥቀጥ አባቶቻችን ያስረከቡልን ሀገር አለች። በሀገራችን ላይ እንደፈለግን እንሆናለን። ዞሮ መግቢያችን ናት። ሀገራችንን ግን እንጠብቃለን። ሀገር ባይኖረን ምን እናወራ ነበር? ስለዚህ ኢትዮጵያን እንጠብቃለን። ኢትዮጵያ ሀገራችን ለዘላለም ትኖራለች ለማለት ያህል ነው። ጠላት አይኑ እያየ ጆሮ እየሰማ ይሄ ንግግር የሚያስከፋው ካለ አምሶሪ ምንም ማድረግ አልችልም። እዚህ ሁሉ የምታያቸው ታጋዮች፣ ፖለቲከኞች አሁን ካለው ከገዢው ፓርቲ በተሻለ ሁኔታ ኢትዮጵያን እንዴት ከፍ እናደርጋለን በሚሉ ነው እየታገሉ ያሉትና ለራሳቸው አጨብጭቡ ለማለት ያለው። በቀጣይ የምናነሳቸው አንድ ጉዳዮች አሉ። ሴቭንና አማራን አማራ ስትሮንግን ከሰማው በኋላ ኦኬ፣ አመሰግናለሁ ቴዲያችን። በሻቢያ ሹምሻሪ ልሁን ባለው ሻቢያ ጉዳይና በሀገር ጉዳይ በሁለተኛው ዙር ሄድበታለሁ። በዚህኛው ዙሪያ አንዳንድ ወንድሞች የተናገሩትን የኦሮሞ ብሔርተኞች እና የተለያዩ የመንግስት ተላላኪዎች ወይም ኮንትሮልድ ኦፖዚሽኖች የተናገሩትን ነገር ዲባንክ ላድርግ። በመጀመሪያ ሶስተኛ ረድፍ ምናምን የሚባል ነገር የለም። ተቀዳሚ ሊቀመንበሮቹ በምን አይነት እንግዲህ የድርጅቱ አካል ነኝ መስራች ነኝ ወደ አንድነት መተናል ምናምን ያሉትን ባለቤትነቱን አሳልፎ ለውጭ አካል መስጠት ተቀባይነት የለውም። የሚወጡ አካሎች አሉ፣ ምንም ጥያቄ የለውም። የሚወጡ አካሎች አንዴ አርበኛ ዘመነ ካሴ ምን ብሎ ተናግሯል? እንጦጦም ደርሰን የሚገቡ አለ እንግዲህ ለገጣፎ ደርሰን የሚገቡ ይኖራሉ። እሱ መብታቸው ነው። እህቴ ቅድስት ቅድም ስትል ነበር የተለያየ ዓላማ የራሱን ዓላማ ጽፎ ይመጣ ሰው ምንም ነገር ወርቅ ቢዘንብለትም ወይ ስልክ ስላልተነሳለት ወይ እጁን ስላልከተተ ዲስኮ እንትን ፕሮፓጋንዳ ሊሰራባቸው ይችላል። አሁን አሲዲክ እና ቤዚክ ላያና ነው። ይሄን በደንብ ነግረው ሊትመስ ፔፐር ፔጅ ቫልዩን እንትን አድርገህ ቤዚክዩን አሲዲክን እንደምታውቅበት አንድ ሰው ከኦህዴድ ጋር መነጋገር መጀመሪያው ዋና አማራ ሲደግፈው ነው። ያሱ ሲለጠፍ በሁለት ሳምንቱ ይገባል። ልክ የሆነ ኮሎኔል ሲለጠፍ በሳምንቱ ይገባል። ልክ የሆነ እንትን ሊትመስ ፔፐሩ አማራዎች የምነግራችሁ ማያውቂው ከኦህዴድ ጋር እየተነጋገረ መሆኑን የምታውቀው ሊትመስ ፔፐሩ ዋና አማራ ጋር ከተነጋገረ እጅ ሰጪ ነው። ዛሬ ገቡት በጠቅላላ ዋና አማራ አድቨርታይዝ ሲደረጉ መሪ ናቸው ምናምን ሲባሉ የነበሩ ሰዎች ናቸውና ቀጣይ የሚገባው ኮማንዶ ፍቅሩ ነው ማለት ነው። አሁን አድቨርታይዝ አድርጎታል። እሱ ልክ ይሄ ቡድን ፈርሶ የዛሬ ሳምንት እዚህ እንገናኛለን እንዳለው እኔ ደግሞ የዛሬ ሳምንት ወይ 2 ሳምንት ዊቼቨር ቀን ቴዲኔም እዚህ እናገራለሁ። ኮማንደር ፍቅሩ ገብቶ እዚህ ቤት እንነጋገራለን። ቀጣይ ገቢ እሱ ነው ማለት ነው። ሊትመስ ፔፐር ምንድነው? የሆነ አካል ልክ በዋና አማራ አድቨርታይዝ ከተደረገ ቀጥታ ኦህዴድ ነው ማለት ነው። ንግግር እየጀመረ ነው ማለት ነው። የቆቦ ነገር ያለው ካላወቀው ጠንካራ ነው የተባለው የላስታ ጦር ምሬ ቤተሰቦቹ ከገርገራ ከሚባል ዛ ላስታ አካባቢ ነው። ቆቦ ብቻ እንዳይመስል የሚጋባ የሚዋለድ ምናምን ህዝብ ነውና እዛው አካባቢ ስለሆነ ተሳስተሃል ልፈልጊ ነው። ከቆቦ ጋር እንትን ልትለው ምናምን አትሞክርና እዛ ምድር ላይ ያሉ አመራሮች እንኳን ላስታ ላይ ተተኳሽ ሲገባ ወልዲያ ምናምን ያለው ካምፕ መከላከያው መሽቀን ተተኳሽ እንደሚገባ ከውስጥ ያሉ መረጃ ሰጥተው ካምፑስ ከመግባቱ በፊት እየማረክን ተተኳሹን መሳሪያዎቹን የምናገኝበት አኬር ተፈጥሯል። የባዲን ሹመኞች እንኳን ዛሬ ላይ ከኛ ጋር መስራት ጀምረዋል።
ምሬ እጅግ በጣም መወደው ማከብረው እቺ ብቻ መልስልኝ። እኔ እስኪ አንተውን በገባህና በርግጥ አላውቅም። አንተም ለምሳሌ አንተ ራስህ የአማራነት ጥያቄ ይነሳባል። አሁን አንደኛው አንተ ራስህ በርግጥ አማራ ነህ ሊል ይችላል። እኔ አሁን አማራ ነህ ብዬ ልውሰድና ክሌም አድርጌ አላውቅም። እኔ ኢትዮጵያዊ ነኝ፣ ችግር የለብኝም። ምንም አድርጉኝ ነገሩ ነው ማለት። እስኪ ኮመንትም ላይ ማግዙኝ። ሰው አማራ ትግል ውስጥ የሚገባው ለምንድን ነው? አማራ ሳይሆን አያናም ሀሳብ መስጠት ኢትዮጵያ እስከሆነ ድረስ እኔ አሁን የኦሮሞ ብሔርተኛ የሚገባው ስል አማራ ትግል ውስጥ ገብቶ እና ሰርጎ ገቦች ምናምን ትላለህ። ኦኬ ለምንድን ነው አማራ ትግል ውስጥ ገብቶ ፖለቲካ የሚሰሩት? ምን ዓላማ አላቸው? ከተለያየ ቡድን ጋር ተያያዥነት ይሰጣቸዋል። ኒዋን አማራ እነሱ ራሳቸውን ያውቃሉ። በህዝብ ፊት ተጠይቀው ያውቃሉ። አንድ ጓዴ አብርሃም የሚባለው በሀገር አሜሪካ ነው የምትኖረው 24 ሰዓት ላይ እየገባ እኛ 16 ሰዓትም ሰርተን አፎርድ ማናረገውን ኑሮ እንዴት ነው የምትችለው? ባክፈንዲንግ ማን ነው? ፋኖች ላይ እርዳታ ስትልኩ 24 ሰዓት ላይ ስትከፍቱ ምንድነው ፈንዳችሁ ሲባሉ ይመልሱ አልቻሉ። አማራ ኪራ ትግራዋይ ነው ካልክ ትግራይ ሰፊ መጫወቻ አልወጣኝም ምሳሌ ነው አልወጣኝም ነው ብላል ያልኩኝ አማራ ነው። ኦኬ ሰርገው ገቡብን ካልክ ምን ለማሳካት ነው የሚገቡት? ለምሳሌ ትግራዋይ አማራ ውስጥ የሚገባው ለምንድን ነው? አለስ ተልኮ የተወሰኑ ግሩፖችን ወደ እነሱ እንዲያመጣ ተልኮ አለ ወይ? የሆነ ቅድም እህቴ ቅድስት እንደተናገረችው ቴዲ ቅድም እህቴ ቅድስት እንደተናገረችው የራሳቸው ዓላማ አለ ነው እንጂ ያልኩት እኔ ማለጭም ነፋ አማራ ነው የደም ጥራት በዲኤንኤ ምናምን ኢንጀነራል እኔ አላውቅም። ሁሉም የየራሱ ቡድን አለው። ደግሞ ኦሮሞ ሆኖ እኮ ምናምን ለምሳሌ ሃይማኖት ነትን ያማከለ ትግል አማራ ነው የሚያደርገው ብሎ ከአማራ ጋር የተሰለፈ ኦሮሞ ሊኖር ይችላል። አይ ዶንት ኬር። እኔ ብሔርተኛ ስላልሆንኩኝ ሰለሱ እንትን አለም እኔ እና ኪላ ትግሬ ናቸው ምናምን ብዬ አላውቅም። ናቸው ብዬም አላምንም። ትግሬ ናቸው ሳይሆን ያው ኮንትሮልድ ኦፖዚሽን ናቸው ብዬ ነው ማምነው። መሪዎችን በማጠልሸት ነምሬ ነዘመንን በማጠልሸት የራሳቸውን ግብ ለመምታት ነው እንትን የሚሉት ብዬ ነው ማምነው። አንድነቱን ማፍረስ ይፈልጋሉ ብዬ ስለማስብ ነው። ዞሮ ዞሮ እና አርበኛ ምሬ የሚያደርጉት እጅግ የተሳካ ትግል ከመንግስት ኃይል እንኳን ሎያሊቲያቸውን ፕሌጅ የሚያደርጉት አላያንሳቸው ለኛ ነው፣ ለፋኖ ነው። ከህዝቡ ጋር ቆሞ መከላከያው ካምፕ ተተኳሽ የሚያስገባበት ቀን ላይ ከበሩ እየተቀበል ነው። ባለፈው ቤት አማራ ላይ የተደረገው ድል ትዝ ይላችኋል። የኦህዴድ አቀንቃኞች እና ያናወተው ህወሓት ናት ድል ያደረገችው አማራ አይደለም ሲሉ ሰምታችኋል። ይሃ ድላችን ያሳያሉ እና ኮኮቡ አርበኛው ገራገሩ ዋርካው ይሄ ምን አይነት ድል ያሳየ እንደሆነ እናሳያለን ማለት ነው። የተለያየ አካባቢ እኮ ሰላይ ናችሁ ምናምን ተብሎ ሲረሸን የምናወግዘው እኮ ለዚህ ነው። ንክ ከቤት አማራ አይነት ተማሩ ነው። አርበኛ መከታው ሸዋ አብይ አፍንጫ ስር ከሌላ ነው የሆነን። ጠቅላይ ሚኒስትር አብይ አህመድ እኮ መሳሪያ ይዘው የራሱ የሪፐብሊካን ጋርዶች ቤተ መንግስት ሲሄዱበት ወጣቱ ከቡራጁና ከንተን ተነስቶ መጥቶ ነበር ብሏል። ከካዛንቺስ ከ4 ኪሎ አይደለም ያለን እየነገረን ነው። ብሔርተኛ ኃይል ኮሬ ነገኛን አዘጋጅቼልሃለሁ ብትነካኝ ይመጣልሃል እያለኝ በግልጽ ያለውን ነው። ኮት ነው ያረኩት። ወጣቱ ተደራጅቶ ይመጣልሃል ብሎኝ ነበር። ስለዚህ እኔ ሚሊታንት ናሽናሊስት ኃይል አለኝ ኦኬ ብዬ መመካበት ደሳለኝ የሚባል መከታ አለኝ። መከታው የሚባል መከታ አለኝ ማለት ነው። እኔ እንደ አዲስ አበባ ልጅ ኤክስትሪም የሆነ ሚሊታንት ናሽናሊስት አንተ አደራጅታ አዲስ አበባን በግልጽ ጠቅላይ ሚኒስትሩ እየወጣ እየነገረኝ የራሱ ሰራዊት ነው ያመጸበት። ፋኖ መጥቶበት አይደለም። ፑሻፕ ያሰራቸው ቀን ትዝ ሲላችሁ ወጣቱ ከቡራዩና ከንተን ተነስቶ እየመጣ ነበር አለ። ያ ማለት ኦሮሚያ ሚሊታንት ናሽናሊስት ግሩፕ አለኝ እያለ ነው። የታጠቀ የኦሮሞ ብሔርተኛ ኃይል እኔን ይከላከልኛል እያለ ነው። ለሱ ጋራንቴ ደግሞ እኔ በአቅራቢያ ርቀት በ90 ኪሎ ሜትር ደብረ ብርሃን ላይ ደሳለኝ የሚባል ደሳለኝ ሲያስብ ሸዋ የሚባል መከታው ማሞ የሚባል ኃይል አለን። እሱ ለኔ ባላንስ ስለሚያደርግልኝ ይመካሉ። እኔ ናሽናሊዝምን አልደግፍም፣ ብሔርተኝነትን አልደግፍም። ሰው በሐሳብ መደራጀት አለበት ብዬ ልክ ወንድም ያያና እንዳለው አምናለሁ። ያ ሶሉሽን ነው ብዬ አምናለሁ። እነሱ ግን በሁለት ቢላ ነው የሚበሉት። ብልጽግና በኋላ ነቅነቅ ቢል መልሶ የተለመደውን ይሄ ዲስኩር ይዞ መጥቶ ኢትዮጵያ ኦፍ ኦሮሚያ ምናምን ሊለኝ ይችላል። ፊንፊኔ የኬኛ ሊለኝ ይችላል። ዛሬ እኮ የኦህዴድ ከለላ ስላላቸው ባለፈው ኢሊሌ ሆቴል ተሰብስበው በምንለያይበት አጀንዳ እንለያይ እንጂ ሁላችንም ፊንፊኔ በሚለው እንስማማ ብለው ሲስማሙ አይተናል።
ስለዚህ ለኔ ያስጋት ነው። እኔን ሁለተኛ በተወለድኩበት አባቴ በተወለደበት ከተማ ሁለተኛ ዜጋ የሚያደርገኝ ተፈናቃይ የሚያደርገኝ ፖለቲካ እየሰራ መልሳ ኢትዮጵያን ስትል አልቀበልህም ነው እንጂ አዲስ አበባ በህገ መንግስቱ መሰረት ይቀበላታለሁ። ቢሻሻልም ደግሞ አዲስ አበባ ናት፣ የብሔር ብሔረሰቦች ናት። ሁሉም ኢትዮጵያን በላቡ በደሙ በግብሩ የሰራት ያነጻት ናት፣ ትጌጣይቱ የቆረቆረቻት ናት ቢል እቀበላለሁ። በአንድ ኪሱ ኦሮሚያ የኔ ነችልና በሁለተኛው ደግሞ አይ አሰብ የሁላችንም ናት፣ አሰብ እናስመልስ ይለኛል። ይሄን ነው እየተቃወምኩ ያለው ቴዲ እንጂ በሚሰጡት ዲስኩር በሚያቀርቡትማ አይ አንተም አንደኛ ዜጋ እኔም አንደኛ ዜጋ እኩልነት ካለ እንቀበላለን። ኦሮሞነቱ ጠፍቶን እንኳን አይደለም ባንዲራ ይዘነውተን የተቀበልነው። ቦምብ የተቀበለለት የአዲስ አበባ ልጅ አይደል እንዴ? አብዮት አደባባይ ላይ መስቀል አደባባይ ላይ ለአብይ አህመድ የተወረወረ ቦምብ የቀለበው እጅግሯቸውን ያጡት እኮ የአዲስ አበባ ልጆች ናቸው። ኦሮሞነቱ ጠፍቶት አይደለም። ኢትዮጵያ የሚል መሪ መጣ ብሎ ሲዳማም ብትሆን ዶርዜም ብትሆን ትግሬም ብትሆን ምንም ብትሆን ኢትዮጵያ ይኮንክ እንቀበላለን። ጽንፈኛ ብሔርተኛ ሆነ አንተ አንደኛ ዜጋ ባለ ጊዜ ሆነ ትላንት የተጸየፍነውን ብሔርተኝነት ትላንት ያገለልነውን ባለ ተረኝነት ራስ ብሔር ብቻ ስም ቀይረ ይዘመተ ልትነግስ ስትል ግን አንቀበልህም ነው። ፊንፊኔ እያልክ እኔን ሁለተኛ ዜጋ ልታፈናቅለኝ ስታደርግ እኔ አልቀበልህም ነው። እኔም ሌላ ሚሊታንት ናሽናሊስት አጠገቤ መከታ ሊሆነኝ የሚገባ ደጀን ሊሆነኝ የሚገባ አካል በመቆሙ በጣም ደስተኛ ነኝ። ነገሱ ወጥቶ ኮሬን የገኛ ምናን ከንትን ምናን ይመጣል ሲል እኔም ከንትን ይመጣልሃለሁ ማለት ነው። ስለዚህኛ የእኩልነት ነው ትግላችን፣ የበላይነት አይደለም። የሰላም አማራጭ ያለው እኔም በጣም ደስ ይለኛል እኮ አሁን የፋኖ ትግል ቆሞ ሁላችንም በሰላም ብንኖር ደስ ይለኛል። ህዝቤ እንዳይማር ጦርነት እንዲሆን ምናምን የምመኝ ነው እንደሚመስል እንደ አንድ ኢትዮጵያዊ አይደለም። በፍጹም የሰላም በር ስለዘጋችሁ እኮ ነው። እንደው እስካሁን ታግሎ የገቡትም እኮ ትንሽ ነገር ቢያሳኩ ደስ ይለኛል። ለኔ አርበኛ ክርስቲያን ታደለም የፌዴሬሽን ምክር ቤት አባል የነበረው ዮሐንስ ባያለም ፋኖ ነው፣ ለኔ ታጋይ ነው። ለአማራ አንገዛም ብለው ነው የወጡት። ቀድሞ የሰሩ ስህተት ሊኖር ይችላል። የባዴን አባል የነበሩትና ዮሐንስ ባያለው ክርስቲያን ሆኖ አያውቅም። ግን መጨረሻ ላይ በአማራ ጥቅም ሲፈናቀል ሲገደል በጅምላ ሲቀበር አይ እምቢ ያለ ሰው ስለሆነ ለኔ ፋኖ ነው። እሱን ማስለቀቅም አንድ ታርጌት ነው። እስከዛሬ ታግያለሁ ቢለው ኮሎኔሉ ይሄው አሁን እንትን ብያለሁ፣ ግን እኔ ተራድሬ በገቦት መሰረት የአማራ ታግ ያስለቀቀለው ካለ እሱም አንድ አቺቭመንት ነው። እኔ ግን እነምሬ ትጥቅ እንዲፈቱ አልፈልግም። መከታው ትጥቅ እንዲፈታ አልፈልግም። ጠቅላይ ሚኒስትሩ ወጥቶ እየነገረኝ ወታደር ሲያምጽበት ከንትን እኮ የታጠቀ ኃይል እየመጣልህ ነበር እያለኝ ከቡራዩ ኢድሌ ሆቴል ተሰብስቦ የመንግስት ሽፋን ተሰጥቶት ቴዲ ይታይ አዲስ አበባ በህገ መንግስቱ ሪኮግኒሽን ተሰጥቷት ስሟ አዲስ አበባ እንደሆነ የፌደራል መቀመጫ እንደሆነች የተነገረ ነው አይደል? የድሬዳዋንም ጉዳይ ታል የኦሮሚያ ነው ሲል ምን ያክሉ ዝግብ ከሶማሌዎች ጋር እንደተነሳ ያኔ እና እኛ እየጠየቅን ያለ ነው ጋራንቲ ያስፈልገናል፣ ሴኩሪቲ ያስፈልገናል። በአንድ ክስ ኢትዮጵያ ስትለን እሱን ያልከንለትማ ተቀብለናል እኮ ኦሮሞ ጠል ብንሆን ያን አንቀበልህም። አማራ ይግዛ ቢሆን ጥያቄያችን ያኔም እምቢ እንልህ ነበር። ለውጡ ላይ ሆ ብለን እሺ ባንዴ ቃጨርሳለሁ። ለውጡን ሆ ብለን የተቀበልነው ለምንድን ነው? እኩልነት የምታመጣ መስሎን ነው። ጽንፈኛ የኦሮሞ ብሔርተኛ ሆነ ሌላውን ተሰዳጅ ልታረግ ተፈናቃይ ልታረግ እንትኑን ልትወስድ ከሆነ እኛ እንቀበልህም ነው በምትለው በአፍ ተገኝ ነው አያና እንጂ አንተ የምትለው ነገር ወርቅ ነው። እኔ ይስማማኛል። በሐሳብ እንደራጅ ልክ ባደጉት ሀገራት እንደሚሆነው ሶሻል ዲሞክራት እንሁን ሊበራል እንሁን አይ ወጋችንን ያጠፋል ኮንሰርቫቲቭ ሆነን ፍሪ ማርኬት ኢኮኖሚውን የጋቨርንመንት ኢንተርቬንሽን ምን ያክል ይሁን ምናምን የሚል ውይይት የምናደርግበት ጊዜ እኔም ይናፍቀኛል። ከዚህ ወተን አማራ፣ ኦሮሞ፣ ትግሬ ከመባባል ወተን እሱን እኔም በጣም ነው የሚናፍቀኝ። ነገር ግን በአንዱ ኪሳችሁ ብሔርተኛ እኛን ተፈናቃይ ሁለተኛ ዜጋ የማድረግ እስከ ጠቅላይ ሚኒስትራችሁ እስከ ፕሬዝዳንታችሁ አከርካሪውን ሰበር ነው ባንበረከከን ቦታ አንበረከክ ነው ይላል። እኔን ነው የሚለኝ። እሺ እና እንደዚህ እየተባልን ስለሆነ ነው። በሁለተኛው ዙር በሻዕቢያ ላይ መሄድ የምናገረው ነገር አለ። አመሰግናለሁ። ይባከናል ብዬ አስባለሁ። ቅድም የተነሱ ነገሮች አሉ። አንደኛው ለሶማሌዎች እንዴት አድርገው መታገል እንዳለባቸው አሳዩ ነው። ትክክል ነው። በጊዜው ቶታሊ ለአፍሪካ አደጋ የሆነ ኢትዮጵያ የባህር በር ታገኛለች በሚል ካልኩሌሽን አንድ ስራ ሲሰራ ነበርና ያ ካልኩሌሽን ደግሞ እንኳን ለአፍሪካ ኢትዮጵያንም ከኢትዮጵያም ጎረቤት የሆኑ ሀገራት ላይ አደጋ የሚጥል እንቅስቃሴ ሲኬድ የነበረው ኢትዮጵያ እንግዲህ ማቋረጥ ባልፈልግም እስከ አዋሽ የኦሮሞን መሬት እንሰጣለን ብሎ ማለቱ ነው።
እንዴት ሰው እንደዚህ ቪዲዮ ላይ ያ ንግግር ያንተ ነው ወይስ ተቆራርጧል? አኪላ ተቆራርጧል። ግን እኔ ማምንበት እንደው ከዛም ከተሰማው ጠንከር ያለ መልኩ ማምንባቸው ነገሮች አሉ። ለምሳሌ የሶማሌላንድ እንቅስቃሴ ላይ ኢትዮጵያ አገር እንድትሆን ስራ ሰራች ማለት መልሶ ቶታሊ አፍሪካን የሚያፈርስ አካሄድ ይፈጥራል እና ከሚፈርሱ ሀገር ውስጥ የምትጀምረው ወይም መፍረስ የምትጀምረው ኢትዮጵያ ነው የምትሆነው ማለት ነው። ቢኮዝ ሶማሌላንድ ሀገር ስትሆን ኢትዮጵያ ውስጥ ያለ የትኛውንም አደረጃጀት ወደ ሀገርነት የሚያበራ ኃይል ትደግፋለች ማለት ነው። ኦኬ ስለዚህ በራስ ላይ ጥይት መተኮስ ነው አንደኛው እሱ ነው። ሁለተኛው ለአፍሪካም ለኢትዮጵያም ለምስራቅ አፍሪካ አደጋ የሆነ የኦሮሞ ብሔርተኝነት አለ አሁንም በፊትም ያንን ኃይል ከሶማሌ ጋር እየተገዳደረ የነበረበት ጊዜ ነው። የሶማሌ ኃይል አሸናፊነት ይሄ ኃይል አማራ ላይ ሊያደርስ የሚችለውን አቅም ይቀንሳል ማለት ነው። እኔ ደግሞ የአማራ ብሔርተኛ ነኝ። ኦኬ እና ብዙ እኔ ኬር ማድረገው ስለ አማራ ነው። ኢትዮጵያ እንዳትፈርስ የምፈልገው ኢትዮጵያ አማራ ላይ እንዳትፈርስበት ከመፈለግ እንጂ ኦኬ አላማው ኢትዮጵያ አማራ ላይ እንዳትፈርስበት ከመፍራትና ከመስጋት ያን አካሄድ አደጋ ስለሆነ እንጂ እንደ ሀገር ወደዚህ ሄደች ወደዛ ሄደች በሚል ፍርሃት አይደለም ማለት ነው። ኦኬ ብሔርተኛ ስለሆንኩ ማለት ነው። ሌላኛው በግብጽ በኩል የተነሳለ በአፄ ኃይለሥላሴ ጊዜ ግብጽና ኢትዮጵያ አብረው የሚሰሩ በጋራ የሚንቀሳቀሱ ሀገራት ነበሩ። እንደውም ኢትዮጵያ በግብጽና በእስራኤል መካከል የነበረ በስዊስ ካናል የነበረ ሰጣ ገባ ላይ ከግብጽ ሳይድ ወግን የነበረችበት ጊዜ አለና በአደረጃጀትም ደረጃ ምንም እንደግለሰብ አፍሪካ ውስጥ የተሻለ ሰላምና ፕሮስፐሪቲ መምጣት የሚችለው ስፔሻሊ ሰሜንና ምስራቅ አፍሪካ ላይ ግብጽና ኢትዮጵያ የጋራ ጥቅም መስርተው ቁጭ ብለው እንደ ወዳጅ ሀገር መቀመጥ የሚችሉበት ፖለቲካ ይሰሩ። ኦኬ ከዛ ውጭ ያለው እንትና ገሬ ታሪካዊ ጠላቴ ነው እና የሚለው የመንግስቱ ኃይለማርያም ፖለቲካ ነው። ኦኬ እና ያንን አልገዛም ማንም ሰው አይገዛም። አሁን ስፔሻሊ ለፖለቲካው ጥሩ ህዳሴው ግድብ ግብጽ ምን ይሁን ነው የምትለው? ያው አሁን እንግዲህ እንደምናየው እኮ ነው ዶናልድ ትራምፕ ያደራድራቸዋል። አለቅ አልደራደርም ያለ ላይ ማዕቀብ ይጥላል። ከዛ የሚበልጥ ነገር ያደርጋል። ይሄ ዝም ብሎ እንደበፊቱ ተሳስቅ ያልፋለው እንደበፊቱ አንድ ስብሰባ አድርጌ ከዛ በኋላ እጠፋለሁ ምናምን ይባል ነገር የለም። ኦኬ ሰውየው አግሬሲቭ ነው ያስደርጋል። እዛ ጋር አስቸግራለሁ ብትል ደግሞ ያስቸግራል ያስጨንቃል ማለት ነው። ኦኬ ያን መቋቋም ይችላል ብልጽግና አይችልም። መደራደሩ ማይቀር እንደውም ያው በካሳው ጉዳይ ሲዚ ቤት እንደውም ቴዲ ፊት ለፊት ተናግሬያለሁ አይደል? በተፋሰስ በውሃ ሀገር ከአንድ ሀገር ወደ ሀገር በሚፈሱ ውሃዎች ላይ ያሉ ህጎች አሉ እና ያ ህግ ሌላውን አካባቢ ጎድታል ተብሎ ከታሰበ እስከ ካሳ ይሄዳል። ግብጽም ያው ካሳ ብላ በሌቨሬጅ ደረጃ ይዛ መታለች። ያው ኢትዮጵያ ግብጽን ጎድታለች ብለህ ታስባለህ? እስካሁን አልጎዳችም። ግን ግብጾች ፖለቲክስ አፍተሩል ግብጾች ተጎድተናል ብሎ ነው ሊመጡ የሚችሉት። ስህተቱ የሚሆነው በዚህ በህጉ መሰረት ዩናይትድ ኔሽን ኢትዮጵያ ፈራሚ ሀገር ባትሆንም ግብጽን ፈራሚ ሀገር ባትሆንም ያው ግን እንትን ያደርጋል ባይንዲንግ ነው አፍተሩል። ይሄ ነገር ሲሰራ ኢትዮጵያ ላማከረችም ግብጽ እና እዛ ወረቀቱ ላይ ማማከር አለባት ይላል። ኦኬ ምንድነው ይሄ የተለመደ ኢትዮጵያ ውስጥ ያለ ተመሳሳይ ፖለቲካ አለ። ከዚህ በፊት ምኑ ነው ማማከር የሚል ምኑ ነው ዋናው ላይ ግድብ እንደምትሰራ እና ማማከር አለባት ይላል። ኦኬ ህጉ የዩናይትድ ኔሽን ህግ ማማከር አለበት። በተፋሰሱ ላይ ያሉ ሀገሮች ጋር መወያየት አለበት። በጉዳዩ ላይ ተነጋግረን እነሱ ላይ ስለዚህ እኮ በመለስ ዜናዊ ዘመን እኮ ኦልሞስት ከሞላ ጎደል እኮ ዩሪ ሙሴቬኒ በለው ሱዳን በለው ታንዛኒያ በለው የታችኛው ሀገራት ያልተሞከረ ነገር የለም። ግብጽ ራሱ አሻፈረኝ ብላ ነው የወጣችው ከብዙ ድርድሮች በኋላ አይደል እንዴ? ብዙ ጊዜ ቆይ ሙከራ አድርገናል። አሁን የአባይ ግድብ ግንባታ በአንተ ትንታኔ አሁን ያለበት ደረጃ ላይ ደርሷል። አንተ 4 ኪሎ ብትገባ ምንድነው የምታደርገው? እንዲህ ያለ ነገር ቢመጣ እኛማ 4 ኪሎ ከገባንም በኋላ ሳይሆን አሁንም ላይ ያለን አቋም ሆነ ያለበት ኦኬ። አሁን ከዚህ በፊት ቅድም አንስቻለሁ። እኛ ኤርትራና ህወሓት ከኢትዮጵያ ጋር ስፔሻሊ ከአማራ ጋር ድንበር ተጋሪ ናቸው፣ ኢንተረስት አላቸው።
በአማራ ንብረቶች ላይ የህወሓት ጠንከር ያለ የኤርትራ ደግሞ እጅ አዙር ሆነ ማለት ነው። እና እንትን ግብጽ ከነዚህ ኃይሎች ጋር ስትሰራ እነዚህ ኃይሎች በግብጽን ታከው ግብጽን ደጀን ይዘው አማራ ላይ ያተርፉበታል ብለን ስለምናስብ ይሄን አሰላለፉን ጠለዋለን። መደራደራችን መወያየታችን ከግብጽ ጋር ማይቀር ባይሆን ባይክሩክ ማለት ተገደን ይሁን ወደን አሁን ትራምፕ እየሄደበት ያለው ስለዚህ የተሻለ ጥቅም በሚያስጠብቅ መልኩ ግን ለአንዴና ለመጨረሻ ጊዜ ይሄ ነገር መፍትሄ ማበጀት አለበት። የግብጽም ጥያቄ ሊሚትድ መሆኑን ማወቅ አለባት ግብጽ እስከሆነ ድረስ ነው። በኢትዮጵያ በኩል ያለው ፖለቲካ ደግሞ ይሄ በማስፈራሪያ እንደዚህ ግብጽ መጣችብ ምናምን በሚል ጩኸት የሚሰራ የመንግስት ማጭበርበሪያ ፖለቲካ መቆም አለበት። የውሃ ጉዳይ ነው። በውሃ ጉዳዩ ላይ መነጋገራቸው ማይቀር ነው። ባይዘው የኢትዮጵያ መንግስት እኮ መነጋገር ይፈልጋል። ችግሩ ግብጽ ይዛ የመጣችው ኢንተረስት ተለቀብኝ እንጂ ለውይይት ሁሌም ክፍት ነው የሚለው ኢትዮጵያ ውስጥ ያላለ መንግስት የለም። ኦኬ ስለዚህ ተሻለ ኢንተረስትን በሚያስጠብቅ መልኩ ስራ መስራት ይቻላል እና ግብጽንም እንደ ጠላት ብቻ የሚያዩ ፖለቲካ አካሄድ መጨረሻ እንደ ትራምፕ አይነት ሰው እጅ ላይ ይጥላል። ማለሳለስ ነገሮችን እንግዲህ ፖለቲከኛ ማለት ጎበዝ ፖለቲከኛ ካንተ የተሻለ ወይም ካንተ ጋር የሚገዳደር ፓወር ያለው ጠንካራ ኃይል የሚመጣብህ ከሆነ ልታረግ የምትችለው ሁለት ነገር ወይ ቀን ጊዜ ትገዛለህ የተገዳዳሪ እስኪዳከም ወይም ረዳቶቹ እስኪተውት ወይ እስኪደክም ኦኬ ካልሆነ ማለሳለስ ነው ተስፋ ያለው ነገር መፍጠር ነው። እነውስ እዚህ ጋር ላስቀምጠውና ቀደም የተነሱ ፖይንቶች ስላሉ ስለዚህ በግብጽ ጉዳይ ያው ግብጽን እንደ ጠላት እንዳደረጃጀት ግብጽን እንደ ጠላት ወይ ምናምን አናይም። እኔም እንደግለሰብ አለ ኦኬ ከግብጽ ጋር ብዙ ስራ ተሰርቶ ከሰሜን እስከ ምስራቅ አፍሪካ ያለው አካባቢ በፖለቲካሊም በሚሊተሪም ጉዳይ በኢኮኖሚ ጉዳይ በጋራ ብዙ መጠቃቀም የምንችለው ነገር ሰፊ ነገር አለ ብለን እናምናለን። አለመግባባታችን ግን ቶታሊ ለኛ አይደለም ለምስራቅ አፍሪካ ውስጥ ላሉ ቀጠና ሀገራት የሚተርፍ ጦርነት ውስጥ ይጥለናል። ኦኬ እና ያን አይነት ሚስቴክ የአማራ አደረጃጀትም ይሁን ለአማራ ህዝብ መስራት አለበት ብለን አናስብ። ኦኬ ስለዚህ ከዚህ አንግል ነው ሁለቱም የተነገሩት። በሶማሌም ጉዳይ ኢትዮጵያንም የሚጠብቅ ነው ባይ ዲፎልት ግን እንደ ብሔርተኛ ቀጣጣ ብሔርተኝነት ይዞ ከኢትዮጵያ ውስጥ ያለ መሬት ሰርቄ ወስጄ ጨርሼ ብሔረሰብ የሶማሌንም ወስጄ ጎልብቼ ራሴን አገር መሰረታለሁ የሚለው የኦሮሞን ብሔርተኝነት ጽንፈኛ ብሔርተኝነት ስፔሲፊካሊ የሚታገል የሶማሌ ኃይል ማምጣት አጣት አይደለም። ሁለተኛ ሶማሌዎች አዳል ሱልጣኔት ላይ ትልቅ ፓወር የነበራቸው ኃይሎች ናቸው። ስለዚህ በእናንተ በዋና አማራዎች እምነት የኦሮሞን ብሔርተኝነት ለመገዳደር ከሶማሌም ከየትም ተውሳችሁ ታመጣላችሁ ማለት ነው? አዎ ቢኮዝ ኦሮሞ ወደ ኢትዮጵያ ከመምጣቱ በፊት ሶማሌዎች ነበሩ ኢትዮጵያ ውስጥ። ማናችንም ከሆነ ቦታ ነው የመጣነው እዛ ጋር። ታንክ ዩ ሶ ስለዚህ ሶማሌዎች አሁንም ኢትዮጵያ ውስጥ አሉ። ኢትዮጵያውያን ሶማሌዎች አሉ። ኦኬ ኢትዮጵያውያን ሶማሌዎች ነው የምትለው? ማለት የኢትዮጵያ ውጭ ሶማሌ የሚባል ነገር የለም። ባይ ዘ ዌይ የተሳሳተ ነው ቴዲ። ኦሮሞ ኢትዮጵያዊ ነው። ሶማሌ የተቀላቀለው በሚኒሊክ ጊዜ ነው። የዛሬ 100 ዓመት ነው ሶማሌ አርጌሳ ሶማሌ ወደ ኢትዮጵያ የገባው። ቡልሽት ነው የሚያወሩት። ታው ህዝብ ነው እኮ የሚፈርደው። ሶስተኛው ሐሳብ ነው እንግዲህ ስለ አዳል ሰልጠነት ሶስተኛው ብዙ እውቀት የሌላቸው ሰዎች ስላሉ አዳል ሰልጠነት ይባላል። በሶማሌና በአፋሩ ኮአሊሽን የተፈጠረ ትልቅ ሰልጠነት አለ። ኦኬ ስለዚህ ያው አንዳንዴ አለማወቅ እንትን አይደለም ያለው ከግብጽ ኦሮሞ ጠላቴ ነው እያለ ነው አኪላ ዳስወሪ ሳይድ ሌላ ነገር የለው። ሶስተኛው የፋኖ ሐሳብ ብለው ሰደው ወይም የዋና አማራዎች ሐሳብ ብለው ሰደው ይሄ የፋኖ ሐሳብ አይደለም ቴዲ። ይሄ የሻቢያ ተላላኪው አኪላና ቡድኑ ሐሳብ ፋኖ ስለ አዲስ ታይምስ እሱ አይደለም። ገብቶኛል አንተ የምትለው አዲስ ታይምስ የሚናገረው ነገር እኮ ጥሞን አይደለም እኮ እዚህ ጋር ተመለሳለህ። ትክክልም አይደለም አማራ እኔ ቴዲ ግን ኦሮሞ መሬት እየወሰደ ነው የኢትዮጵያ ብሔር ብሔረሰቦችን ያለው ወለጋን ቆርጠን እንወስዳለን የሚለው እኮ አኪላ ነው። ተመሳሳይ ሐሳብ ነው ያለው እሱ። አንተ ምን ሞራል አለ ኦሮሞን ለመርገም ነው? ቴዲ አካሄድ አለኝ። አንድ ጊዜ ተይዞልኛላችሁ።
ወደዚህ ቤት እንግዲህ እየጠፋውም እየተመለስኩ ነው። አኪላ እየተናገረ ነው። አዲስ ታይምስ ከኔ በላይ ኦሮሞ መሆን አይችልም እዚህ ቤት ውስጥ። ለምንድን ነው እሱ ብቻ ሌላ ጊዜ እንደዚህ ሌላ ሰው ቢረብሽ ቴዲ ማን ነው አያና ኦሮሞኛ ሳይሆን ጥያቄ እያነሳው ነው። ጥያቄ እያነሳው ነው። እሱ ካቶር ብራን የአካሄድ ጥያቄ እያነሳው ነው። አካሄድ ካለ አካሄዱ መስማት አለብህ። ልክ አንተ አካሄድ እንደሰማው ስማው። አዎ እና እኔን የማይቆረቆረኝ ሆኜ አይደለም። ሁላችንም ጸጥ ብለን ነው የምንሰማው። ቅድስትም ሌሎቻችን ዋንጋር ያለ እዚህ እየቆረቆረን የቤቱ ህግ አለ። ለአንተ ነው ሲሪየስ የሆነ እኔ አዲስ ታይምስ ላይ ችግር የለብኝም። ለ3100 ሰዎች ትምህርት ቤት እንደምንም ጨርሱ ነው ብላችሁ። አንተ ግን ለምንድን ነው እንደዚህ ዝም ብሎ በፈለገ ሰዓት ማይክ የሚከፍሰው? ሌላ ሰው ቢሆን አታስገባው መልሰህ። አዲስ ታይምስ ጓደኛ እንደሆነ አውቃለሁ። ለምንድን ነው ስርዓቱን ሞር ስትሪክትሊ እንዲከበርልን እንፈልጋለን። አኪላ አውርቶ ጨርስ፣ ታይሙን ይጠቀም። አዲስ ታይምስ ፕሊዝ፣ ትልቅ ሰው ነን እዚህ ያለ ነው። ኮምፕሌን አንተ ላይ ነው የቀረው። ኦኬ ቴዲ ሰምቻለሁ። ትሪገር ስለሚያደርግ ነው ነገሩ እንጂ አላቋረጠም። አሴ ሶሪ ለማለት ነው። እሺ ትገው ሄድ አንሚት ይያልክ አይ ቲንክ ልቀጥል መሰለኝ። ሌላው ደግሞ በተመቸ ሰዓት አይደለም ኦሮሞ የምትሆነው ኮንክ ወይ ሙሉ ጊዜ ኦሮሞኛ አይደለም ቴዲ። ለምንድን እንደዚህ ፍፍሬ የምታደርጉት? እኔ ኦሮሞ ኢትዮጵያዊ ነው። ለኦሮሞ ቆረቆራለሁ፣ ለአማራ ቆረቆራለሁ፣ ለሁሉም ቆረቆራለሁ። ገብቶኛል። ለጨዋታው ነው ጀስት። ግን ሌላው ስድብ ካልሆነ በስተቀር ፕሊስ አንሚዩት አድርጋ አትናገር። ዲስትራክት አታርጋቸው። እሺ ቀጥላ ማለት ነው። 2 ደቂቃ አለ። አመሰግናለሁ። ምንድነው መሰላችሁ ከታሪክና ከእውነት የፈለገ ብትሮጥ ለራስ ላይ መቀለድ ነው። እውነትም መቀበል ያስፈልጋል፣ ታሪክንም መቀበልም ማወቅም ያስፈልጋል። እንደ ህዝብ የአማራ ህዝብ ላይ ስጋት የሆነ እንቅስቃሴ ከሚያደርግ የትኛው ማህበረሰብ ሊሆን ይችላል፣ የትኛውም ኃይል ሩቅ ያለው የኢትዮጵያ ጠላት አልከው፣ የእግዚአብሔር ጠላት፣ የአላህ ጠላት ያልከው ይቀርብናል። ኦኬ ለአማራ ህዝብ አደጋ የሆነ እንቅስቃሴ በሙሉ የአማራ ህዝብ ደሙን ሳያፈስ ሌሎች ደማቸውን አፍሰው ሊያስቆሙት የሚችሉበት አጋጣሚ ካለ ያበር ሁሌ የተከፈተ ነው። አብረን ከኦሮሞ ጋር ከኖር ነው በበለጠ ከሶማሌ ጋር ኖረናል በጊዜ ብዛት ከሆነ። ስለዚህ ሶማሌን ባዳ ኦሮሞን ወዳጅ የሚያደርገው ነገር የለም። ቢኮዝ ኢትዮጵያ አሁን ካላት ቅርጽ በሰፋ መልኩ ቆይታ ታውቃለች። ኦኬ ስለዚህ ያ ነው። 2 ደቂቃ እኮ አላለቀም ገና ነው። ሊሆን ብዙ ጊዜ ተቋርጫለሁ እና ያ ነው። ስለዚህ ለአማራ ህዝብ አደጋ የሚሆን የትኛውም ኃይል ኢንክሉዲንግ ቅድም እኮ የአማራ ውስጥ የተፈጠሩ ኃይሎችን ሳይቀርቆ በነዘመነ በኩል ያለው እንቅስቃሴ በወልቃይትን በኩል አደጋ ይፈጥራል። ያ ደግሞ የአማራን ህዝብ አጽመር ውስጡን ያሳጠዋል። ማህበረሰቡንም ደግሞ የከበባ ስሜት ውስጥ ወይም ከበባ ውስጥ ይከተዋል ብለን እኮ የተቃወምናቸው ነው። እኔ እንኳን ግራ ይገባኝ ያለው ከ10 አማራዎች 8ቱ የአማራ ህዝብ ታይቶም ተሰምቶም በማይታወቅ ሁኔታ ትልቁ አደጋዎች እናንተ ናችሁ ማለት። እኔ እኮ ግራ አንዳንድ ጊዜ እኮ እኔ እሱ አይደለም የሚገርመኝ አንዳንድ ሰዎች ለምሳሌ እና አማራ አኪላ የአማራ ህዝብ የምንጊዜም አደጋዎቹ እናንተ ናችሁ ይላቸዋል። እና አማራ ደግሞ ለአማራ ጊዜ የምንጊዜም አደጋዎቹ እንደከበደ ናቸው ይላቸዋል። ይሄ ሁሉ የምን ይመስላችኋል? ፕሪንሲፕል ማጣት ነው። ወጥ የሆነ የመታገያ አጀንዳ በምን ዙሪያ እንደምትታገል ከበደ ይመጣል፣ ከኋላ ኪሱ የሆነ የመታገያ አጀንዳ ያመጣል። ከዛ በኋላ በዛ ዙሪያ ታወራል። አየለ ይመጣል በሆነ በሱ ዙሪያ። ሁሉም ግን ማዕከል የሚያደርገው ህዝቡን ነው። ህዝቡ እኛ እንዳደረጃጀት የራሳችን ማኒፌስቶ እስከ ህገ መንግስት ድረስ ጽፈን የምንንቀሳቀስ አይደለም። ስለዚህ ምንም የምንቀያየረው ነገር የለም። የማህበረሰባችን ጥቅም ይዘን እንቀሳቀሳለን ማለት ነው። ኦኬ አንዳንድ በቀይ መስመር መታለፍ የሌለባቸው ነገሮች አሉ። ለምሳሌ እስከ 70 ድረስ 7 ትውልድህ አማራ ብትሆን የአማራ ህዝብ ዛሬ ተበትኖ ኢትዮጵያ ውስጥ እየኖረ ነው። በደል እየደረሰበት ነው። ኢትዮጵያ ውስጥ ማንም ይገደላል፣ እየተገደለ ነው፣ እየተፈናቀለ ነው። የሐሰት ትርክት ሰለባ ነው ይሄ ህዝብ። ይሄን የሚያደርጉት ግን ፖለቲከኞች ናቸው። 30-40 ማይሞሉ ህዝቡ የኦሮሞ ህዝብ እንደ ህዝብ ጠላት ቢሆን አንድ ቀን አታድርም። በሚሊዮን የሚቆጠር ኦሮሞ አማራ ጋር ይኖራል። በሚሊዮን የሚቆጠሩ አማራዎች አማራ ውስጥ ይኖራሉ። እኛ ግለሰብ ነን። ማናችንም ህዝብ ላይ ስልጣን የለንም። አንዳንድ ጊዜ ፖለቲካ ፓርቲ ስለመሰረትን ታጋይ ስለሆንን በህዝብ ዕጣ ፈንታ ላይ እንወስን ማለትም ይሄ ቀይ መስመር ነው፣ ሊታለፍ የማይገባው ነገር ነው። እኛ እናልፋለን። ህዝብ ለህዝብ አብሮ ይኖራል፣ ሲኖር የነበረ ነው።
ስለዚህ እነዚህን ከግምት ያስገቡ ትንታኔዎች ያስፈልጋሉ እንጂ ገና ለገና ኤክስ የሚባል ብሔር ላይ አደጋ ደርሷልና ከውጭ የሆነ ነገር እናምጣና እናሰልፍ የሚለው ነገር ለህዝቡ ከማሰብ የሚመጣ ትንታኔ ያመስላል። ያካሄድ ጥያቄ አለኝ ግን እኔ ቴዲ በተደጋጋሚ ስለሰማው ነው አንተም እንትን ስታደርገው ስለሰማው ነውና አይ ቲንክ እዚህ መድረክ ላይ ያለነው ሁላችንም ራሳችንን ወክለን ነው። ትግሉን የወከለ ሰው የለም። መሬት ላይ ሄዳችሁ ተናገሩልኝ ብሎ ፋኖ የላከው ሰው የለም። የአማራ ትግል የሚወከለው በፋኖ ነው። የፋኖ ማኒፌስቶ ነው የአማራን ትግል ትክክለኛ ማንነት የሚገልጸው እንጂ እዚህ ያሉ ሰዎች በተናገሩት በአቅማቸው ልክ ነው እየተናገሩ ያሉት ሁላችንም ምንም ጨምሮና ዋና አማራዎች ድርጅት ናቸው እኮ እሱን እነሱ ናቸው እየተናገሩ ያሉት። አንዴ ቴዲ በጣም ብዙ ጊዜ መቋረጥ ስላለ ይሄንን በዚህ ለማቋረጥ ቴዲ በተቆጣጠረ ዋና አማራን የአማራ ህዝብ እንደ ዛሬ ነርቨስ አንዴ አዲስ ታይምስ ዋና አማራዎች አደረጃጀት ናቸው። ተቀበላችኋቸው አልተቀበላችኋቸው፣ አትፈልጓቸውም አጥፏቸው፣ ጊፍት እየተሰጣቸው እየተደገፉ ሲያወሩ ቤት ከፍተው የሚሰማቸው አማራዎች አሉ። ውስጣችሁን የሚኮረኩር ንግግር ሲናገሩ እንዳንተ ያለ አማራ የለም ትላላችሁ። እናንተ ጋር የሚቃረን ንግግር ሲናገሩ ደግሞ አማራ አይደሉም ትላላችሁ። እሱ አይደለም ቴዲ ኖ አንተ ላንተ አይደለም አማራ ስትሮግ ላንተ ማለት ሳይሆን ቪዲዮ ከፍተው የሚያበሩ ናቸው እኮ አደረጃጀት የተመዘገበ ፓርቲ ያላቸው ማኒፌስቶ ያላቸው ናቸው። አይ ቲንክ አማራ አይደሉም አይደለም እኮ ቴዲ ጨዋታው ድርጅት አይደሉም አማራ አይደሉም አይደለም። የአማራ ህዝብ ትግል የሚወከለው ግን ዲያስፖራ ውስጥ 50 በላይ ድርጅት አለ የአማራ ድርጅት የሚባል የዋትስአፕ ግሩፕ ሁሉ ድርጅት ነው ብሎ መግለጫ ያወጣል። አንድ ጊዜ ነው ሐሳቤን ልጨርስ። ለማንኛውም ሐሳቡን ይጨርስና ሐሳቤን ልጨርስ። ባይዘዌ መቃወም አሁን ቅድም እኔ ተቀምጬ በአንድ ደቂቃ አጠቃለውና ወደ ቴዲ ያው ገባ ብዙ ሰው ነው የሚሰነዝረው ሐሳብና በአንድ ደቂቃ ከማረው በስነ ስርዓት አድሬስ ላድርገው። ኦኬ ቢኮዝ it would be fair ማለት ነው። ኖ አንተ ካጠቃለልክ በኋላ ነው ሐሳብ የሰጠሁት እንጂ ማለት ነው። አንተ አይደለም ቶታሊ በጣም አንተ ኦሬዲ ጨርሳል ደቂቃ ፕሊስ እናናርገው። ኦኬ ያው በመሃል 10 ጊዜ ስለገቡ ነው። ምንድነው ያው አንደኛው ነገር ምንድነው ሐሳብ ቅድም አሁን እኔ ላይ ሲዘነዝሩ ሐሳብ አንዴ ያያሌው ማይክፍት ነው። ኦኬ እኔ ማይክ አልከፈትኩም አይደል? እኔ ስተች እንደ ግለሰብም እንደ አደረጃጀትም ለመተቸት እኮ ብዙ ርቀት ተይዷል። ማንም ሰው ላይ ማይክ አልከፈትኩም። ለወደፊት ግን አሁን ቅድም ስከፍቱ የነበራችሁ ሰዎች ማይክ ከመክፈታችሁ በፊት ሐሳባችሁ ማይክ የሚያስከፍት ሐሳብ መያዛችሁን እርግጠኛ መሆን አለባችሁ። አኪላ እንደ ዋና አማራ ብሎ ከተናገረ አኪላ አማራን አይወክልም ብለህ መናገር እንኳን አትችልም። አንደኛው እኔ ራሴ አማራ ነኝ። አደረጃጀት የአማራ አደረጃጀት ነው። 10ም ሰው ለወክል አማራን ወክያለሁ፣ 10ሩን አማራ ወክያለሁ ማለት ነው። ስለዚህ ማይክ ከመክፈታችሁ በፊት መጀመሪያ ማይክ የሚያስከፍት ሐሳብ አለኝ ተንጠልጥሎ መክፈቱ አንድ ነገር እየሰመራይዝ እያደረኩ ስለገቡ አይደለ ማፈን አይሆንም ቴዲ ቢኮዝ እየዘጋሁት የነበረው ሐሳብ 15-20 ሰከንድ ውስጥ ልጨርሰው። ቴንክ ዩ አመሰግናለሁ። ኦኬ ሶ ምንድነው እንደ ህዝባችን ላይ አደጋ የጣለ የትኛውም ኃይል የኢትዮጵያን ታሪክ ጠንቅቄ ያውቃለሁ። እንደ ግለሰብ እንዳደረጃጀት ሶ ማን ምን እንደነበረ ማን ምን ኢንተረስት እንዳለው አውቃለሁ። ኦኬ ስለዚህ በስመ ዛሬ ስልጣን ሲያዚት የተያዘች ኢትዮጵያዊነት እንደ ካፖርት የምትለበስን ኢትዮጵያዊነት ተይዞ አንድነን ምናምን የሚለው ጨዋታ የስፔሻሊ ፖለቲካ ላይ አይሰራም። ኢንተረስቱ ምን እንደሆነ የትኛውንም ኃይል እናውቃለን። ስለዚህ በዚህ ውስጥ በግርግር ማህበረሰብ እንዲጠፋ አልፈቅድም። ኢትዮጵያ ውስጥ ብዙ ማህበረሰቦች በግርግር ስለጠፉ ማለት ነው። ማን የትኛውም ኢትዮጵያ ውስጥ ያለ ኃይል ከአማራ ጋር የጥቅም ግጭት ቢኖረው እንኳን ጎረቤት ሀገር እንኳን ሌላ አካባቢ ያለ ማህበረሰብ ቀርቶ ሰይጣንን ከሲኦል መጎተት ካለበት በሚጎተትበት ፖለቲካ እኔ ሊያው የአፍሪካን ዩኒየን ህጎች በተጠበቀ መልኩ የአፍሪካን አንድነት በሚያጠናክር መልኩ የሰሜንና ምስራቅ አፍሪካ ቀጠናዊ ግንኙነት በጣም በተጠናከረ መልኩ ለሚሳኩ እንቅስቃሴዎች የአማራን ህዝብ ማዕከል አድርገን የምንሰጠው ሐሳብ ሀቀኛ ነው። እሺ ቴንክ ዩ